እንግዲህ ወንድሜ በጣም ኩራት ይሰማዋል። ምክንያቱም አንቺ አስሬ ወደ እሱ ጋር በተጠጋሽ ቁጥር ወደ እሱ ጋር መጠጋት የለበሽም ብሎ ዴቭ ዛሬ ሩታን በጣም አስጠንቅቋታል። እሷም ደግሞ እኔ ወደ እሱ ጋር መሄድ ፈልጌ ሳይሆን እንዴት እኔ በሌለውበት እኔን ሳያስፈቅድ ልጄን ይዞብኝ ይወጣል? ለምንስ አይደውልልኝም ልጁን ከመውሰዱ በፊት ብላ በጣም እንግዲህ ተናዳለች። እሱ ጎትቶ ካመጣት ሴት የኔን ልጅ ወስዶን ለማስተዋወቅ እሱ ሲጀመር ልጁን የሚፈልገው ቪዲዮ ሊሰራበት እንጂ የአባትነትን ፍቅር ሊሰጠው አይደለም። መች ነው የአባትነትን ፍቅር ሰጥቶት ነው ብላ እንግዲህ ሩታን በጣም ተናዳ ስሜተኛ ሆና አውርተዋለች ማለት ነው። ያ ሁላችንም እንዳየ ነው። ትላንት ከፍቅር ጋር ሆኖ ከፍቅር ጋር ሊያስተዋውቀው ነው ይዞት የመጣው አብረሽ። በነገራችን ላይ በጣም ዴንታ ቢስ ሆነዋል። ምንም ለማንም ቦታም እየሰጠም አይደለም። ይቱንም እንዴት እንዳረጋት ባለፈው አይተናል። እንግዲህ እሱ ብቻ ያው ብቻውን እንደሚያገኛት ነበር የተናገራት። እሷ ግን እንዳሰበችው ሳይሆን እንዳላሰበችው ከፍቅር ጋር ሊያገናኛት ሊያስተዋውቃት ነበረ ያመጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የረህመ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ትርፍርፍ በልልኝ። እንግዲህ ያው ዛሬ ዴቭና ሩታ ገኒ ተገናኝተዋል። ገኒም እንግዲህ ሀሳብ በጣም ሰጥታለች። ምክንያቱም አንቺን ብቻሽን መኖር አያቅትሽም፣ ልጅሽን ማሳደግ አያቅትሽም። ምክንያቱም ይህንን ስልሽ አግቢ ማለቴ አይደለም። እውነት እንትን ስርዓት ባለው መልክ መንገድ ልጅሽን አሳድገሽ ራስሽን አስከብረሽ መኖር ትችያለሽ። እንግዲህ አላረጀሽም አላረጅም አርጅታችሁ አይደለም የተጋባችሁት። አልፈልግም ሲል እናንተ አርጅታችሁ አይደለም ብላታለች። እንግዲህ ዴቭ እንዳው ቀበል አድርጎ ለወደፊት እኮ አንቺ ጋር መጥቶ ይቅርታ ሊጠይቅሽ ይችላል። አንቺ ግን መረጋጋት አለብሽ። ለሱ ግን ያኔ እሱን እንደምትፈልጊው እሱን እንደሚፈልግ አይነት ባህሪ ማሳየት የለብሽም። ከሱ ጋር መራቅ ነው ያለብሽ። ወደ ሰው ጋር ብዙ መምጣት የለብሽም። እንግዲህ ተናገሬሽ ከየትኩኝ በኋላ አንቺ ደግሞ ድጋሚ መተሽ እንግዲህ ከሱ ጋር ተገናኝተሻል። እኔ በጭራሽ እንድትገናኙ አልፈልግም። ከሀገር ውጭ ሊወጣ ሲል ፓስፖርቴን ተቀምቻለሁ ብለዋል። አሁን አንቺ ከሱ ምንድን ነው የምትፈልጊው? በቃ ታዩ እርግፍ አርገሽ ታዩ በሚላት ሰዓት ነው እንግዲህ እኔ እኮ በወጣውበት ነው ስደውልለት ራሱ ስልኩን አያነሳም። አጋዤ ናት ልጄን የምትንከባከብልኝ ልጅ አለች። በእሷ ነው እንግዲህ የወሰደባት። እንዴት ለእኔ አይነገረኝም ወይ? ለእኔ መናገር የለብኝም ወይ? እናት አይደለም ወይ ብላለች። እውነትም ያኔ በዚህ ነገር አብርሽ በጣም አጥፍተዋል። ወስዶት ነበረ እንግዲህ ልጁን እንደ አባት ሊያዝናናው ሳይሆን ቪዲዮ ሊሰራበት ነው የወሰደው። አንዷ መታ እንደዚሁም አምጥቶ አስተዋውቆታል። አሁንም ደግሞ ድጋሜ አንዷ ሌላኛዋ ስትመጣ አምጥቶ የሚያስተዋውቀው ምንድን ነው? ገና ጩጭ የሆነ ልጅ በስርዓት ምንም ነገር የማያውቅ ልጅ አምጥቶ ጎትቶ ከሚያመጣት ሴት ያስተዋውቃታል። ነገም ሌላ ሴት አምጥቶ እንዲህ ነው ሊያስተዋውቅብኝ፣ ካሁን በኋላ ልጄን እንዲነካብኝም እንዲወስድብኝም ዞር ብሎም እንዲያኝ አልፈልግም። ከዚህም በፊት ወስዶብኝ ምን ያክል እንዳሰቃየኝ እኔ ስለማያውቅ በምን መልክም ደግሞ እንደዚህ ስርዓቱን እንደያዘ ያው አንቴም ጠንቀቀህ ታውቃለህ፣ ሁላችንም ጠንቅቀን እናውቃለን። አሁንም ደግሞ አልተውም ካለ ያንን ነገር ከፈጸምኩበት ያን ድርጊት ከፈጸምኩበት ያ ልጁንም እንዳይ አረገዋለሁ። ካሁን በኋላ ንክች ብሎ ሊመጣም አልፈልግም ብላለች። እንግዲህ ገኒም ለልጁታም እኛም ስንወጣ እንደ ማንም ቢመጣ እንዳትከፍች ብለን አስጠንቅቀናት ነበር የወጣ ነው። ልጁታም ደግሞ እየተንቀጠቀጠች ነው እንግዲህ የደውላ የነገረችን እንደተወሰደ ብላ ገኒም አክስቷ ተናግራለች። እንግዲህ ዴቭም የገኒን ሀሳብ ደገፍ አድርጓል። ምክንያቱም ለሩታ ቅድም ባልኳቸው በሰጣቻት ሀሳብ አስተያየት አዎ ብሎ እሱም ትክክል ነው ብሎ ያኔ ልጅሽን በስነ ስርዓት ማሳደግ ትችያለሽ፣ እስካሁንም ድረስ ነገሩን እንደተጋፈጥሽው ካሁን በኋላም ደግሞ ነገሩን እየተጋፈጥሽ ትሄጃለሽ። ያንን ማለት አግቢ ማለት አይደለም ስትላት አዎ ትክክል ነው። ምክንያቱም አሁንም ቢሆን እኛ አብርሽን ይሄንን ነገር የምታረግ ከሆነ ከሁላችንም ከቤተሰብም ከአባት እናትም ትወጣለን።
እየተናገርነው ስለሆነ ሁላችንም እየተነጋገርንበት ነው። ሶ ወደ አንቺ ጋር እንዲመለስ ይችላል። አንቺ ብቻ ግን መረጋጋት አለብሽ፣ ራስሽን ሲሪየስ ማድረግ አለብሽ። በዚህ ልክ ደግሞ ራስሽን ዝቅ ማድረግ የለብሽም። ሴት ልጅ ዝቅስ ብላ ሳይሆን ራሷን ቆፍጠነ ስታደርግ ነው ማንኛውም ሰው ማንኛውም ወንድ የሚፈልጋት ብሎ እንግዲህ ዴቪም ዛሬ በጣም አምርሮ ተናግሯታል ለሩታ። እንግዲህ እኔም ካሁን በኋላ እሱን ፈልጌ ሳይሆን እኔም ነገራቶችን በብዙ ችግር ውስጥ ሆኜ ያሳለፍኩትን ከዚህ በፊት ያለፍኩትን ችግር አሁን ደግሞ በተሻለ መልኩ እንጂ በዛው በድሮ እንትን ችግር አሁንም በዛኛው መንገድ አልራመድም፣ በሱ መንገድ አልሻገርም ብላለች። ያለፈውን ነገር አሁን ደግሞ ለሚመጣው ጠንካራ ሁና ከልጇ ጋር እኔ ከምንም በላይ ለማንም ሰው የምኖረው ለልጄ ነው ብላለች። ብዙ ጊዜ እኛ እናቶች እኮ ማንም የማያውቅልንና ማንም የማይረዳልን ካላህ በታች ማንም የለም። በነገራችን ላይ እናት ለልጇ ስትል ብዙ ዋጋን ትከፍላለች። ሰው ግን በሚረዳው እንግል ይረዳዋል። የእናትነትን ነገር ደግሞ ማንም የሚረዳው የለም። ከአሁን በኋላ ሩታ እንግዲህ እንደፈለኩም ሊሆን እንደፈለኩም ከማንም ጋር እንትን ልበል ብትል ያኔ ለልጄ ስል ሁሉንም ነገር እርግፍ አድርጌ ራሱ ልተው ብትል ለልጄስ የሚባለው ነገር ስለሚመጣበት ያያም ነው። እንግዲህ አብርሃምም እስካሁን ድረስ አምኖ ሊቀበላት ያልቻለው ከዚህ በፊት ያልነበረው ባህሪሽ አሁን እንደ አዲስ ደግሞ እያገረሸብሽ ያለው ይሄ የሌለ ባህሪሽ ኬድ ነው የመጣው ሲላት፣ እንግዲህ እሷ ለልጄ ሲል ሁሉንም ነገር መተው ስላለብኝ ትቼዋለሁ፣ ልጄን ካንቴ ጋር አብሬ ማሳደግ ስለምፈልግ ሰው ለዛ ነው ሁሉንም ነገር እየተውኩትኝ። አንተም ደግሞ ያለፈውን ነገር ትተክ ወደ ቀድሞ ወደ መጀመሪያው ፍቅራችን ብትመለስና አብረን ብንሆን ልጃችንን አብረን ብናሳድግ ደስ ስለን ነበረ። ይህንን ቪዲዮ ደግሞ ልጄ ካደገ በኋላ ወደ ኋላ እንትን ብሎ ሳያው ይህንን ቪዲዮ ማየቱ ስለማይቀር እንግዲህ የሚሰማው ስሜት ምንድን ነው? ምን ይሆናል? ሙራኑ አይነካም እንዴ ልጃችን ብላ ያ ነገር ሙራኑ እንዳይነካ ያለፈው አልፎ አሁን ደግሞ እንደ አዲስ ህይወት እንጀምር ብላ ነበር። እንግዲህ ምንም ሊሆንላትም አልቻለም። በዚህ ቅጽበት እንዴት ቅርጅር ብለሽ ወደ እኔ ጋር እንዴት መጪም እንደቻልሽን ያላቅም። እንግዲህ ያው አብርሽን ሊም እንደሚለው ወጥመድ አጥምደሽን ነው ወይ አንቺን እኔን ወደ አንቺ ጋር ልታመጭኝ የምትፈልጊው እንጂ እንደዚህ በኖርማልማ እኔ መቼም ቢሆን አላምንሽም ብሎ በተደጋጋሚ ነግሯታል። ዛሬም እንግዲህ እንትን ብሎ ነግሯታል። ምክንያቱም እሷ በምትናገረው ንግግር በምንም ነገር በቃ እውነት አይመስለውም። እሷ የምሬን ነው የምልህ፣ እንደ በመጀመሪያ እንዳይመስልክ። ያው ሰው ነንና ከሰው ጥፋት ከብረት ዝገት ስለማይጠፋ ብዙ ነገር ላጠፋ ብዙ ነገር ልሳሳት ይችላለሁ። ያንን ነገራቶችን ደግሞ እያወቅኩኝ እያስተካከልኩኝ ነው እየመጣውኝ ያለሁትኝ። አንቴም ደግሞ በዛው እንግዲህ ያየክ ሳይሆን አሁን ባለውበት ሁኔታ እውነት ተረዳኝ ብትለውም እሱ በጭራሽ ሊረዳትም አልቻለም። እንግዲህ እሷን ደግሞ መቼም እንደማያምናት ነው። አትዋሽኝ፣ የዋሸሽኝ ነው እያለሽኝ እያላት ያለው እንግዲህ ምንም ማድረግ አይቻልም። በህመሙም ሰዓት እያለ እንግዲህ ብዙዎቻችን ስንጨነቅ እንደነበረ ሁላ አሁን ደግሞ ወደ ጤናው ጋር ተመልሶ ያው የሚቀያየራቸውን ሴቶችን ማየት በጣም ነው የሚያስጠላው። ምክንያቱም ይሆነኛል ትዳር ያጋር ብላ ጓጉታ የጠበቀችውንም ልጅ እንግዲህ እሷንም ከህይወቴ ውጪ እንዳይሽም አልፈልግም፣ ወደ ህይወቴም እንድትመለሽ አልፈልግም ነው ያላት። እነሱ ልጅቷንም ደግሞ አጓጉቶ በጣም ብዙ የማይሆን እንትን ውስጥ አስገብቷት አሁን ደግሞ በጭራሽ እንደማይፈልጋት ሲነግራት ምን ያክል ስሜት የምን አይነት ስሜት እንደሚሰማት እንግዲህ መገመት አያቅተንም። ውድና የተከበራችሁ ውድ ቤተሰቦች እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለምትቆዩ ሀሳብ አስተያየታችሁን ስለምትሰጡኝ እጅግ አርጌ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ እና ክበሩልኝ። ቪዲዮ ወሬው ሳያልቅ ቪዲዮ አልቆ ምን ላውራ እና በዚህ አጋጣሚ ሁላችሁንም ሳላመሰግናችሁ አላልፍም።